ሰላም የሰዎቻችን እንዴት ናቸው? በየላችሁበት ሰላማችሁ ይብዛ። ዛሬም እንዴት ነው በአዲስ ሀሳብ መተናል። እንግዲህ በባለፈው ቪዲዮ እንደተመለከታችሁት እንግዲህ ሩታና አብርሽ ተገናኝተው ሳይስማሙ እንደተለያዩ አይታችሁ ነበር። እኔ መረጃ አድርሻችሁ ነበር። እንግዲህ ብዙ በኦዲየንስ ፊት መልስ እንዲሰጭኝ ባላት መሰረት ዛሬ ምላሽ ሰጥታለች ሩታ። ከአንተ ጋር መሆን አልፈልግም፣ እንደውም ያለኝን እቃ ሁሉ ከቤት አውጥቼ መውጣት ነው የምፈልገው፣ እረፍት እፈልጋለሁ። እንግዲህ ስትስተካከል ነው እንግዲህ እመጣለሁ እያለች ያለችው። እሱም በፍጹም እንዲህ መሆን የለበትም በቃ ይቅር እያላት ነበር። እሷ ግን የምትሰማው አትመስልም። በእሷም ተስፋ የቆረጠች ነው የምትመስለው። ቢለምናትም አልሰማህም አይነት ነገር አለችው። ከአቤላ ጋር መታ እንግዲህ ሀሳቧን ለመናገር ነው የፈለገችው። አቤላም ከስር እየሄደ እንግዲህ አብርሽም አልወደደለትም። አብርሽ እኔ እሷን ላግኝ ስል አይመለከትም፣ ከስሯ ለምን ነው የምትመጣው? ከመጣም ደግሞ ራቅ ብሏል። በቅርብ ርቀት ሆነህ መቀመጥ ትችላለህ እንጂ ጭራሽ እኔ የማወራዋን ልትከታተልና ልታደምጥ አይገባም እያለ ነው። እንግዲህ እሷም ያላት ሁኔታ እንደዛ ይመስላል። እስኪ ቪዲዮን ተመልከቱ። ቤት መምጣታችን ነበር ነው አጣርፍሽ የጠራሽ? አይ እዚህ ላናገር ፈልጌ ነው። እዚሁ ማውራት ፈልጌ ነው ማለት ትላንትና የሚልከው እዚሁ ትላንትና መልስ ነው። ኦዲየንስ ፊት ነው መልስ እንድትሰጪኝ ፈልጋለሁ ስላልከኝ በትላንትና መልስ እንድትሰጪኝ ነው። ቆይ አዳምጠኝ። በኦዲየንስ ፊት ነው መልስ እንድትነግሪኝ ፈልጋለሁ ስላልከኝ እንዲሁም ደግሞ እነሱ ፊት የተደበቀ ነገር የለም ስለ ኤቭሪዴ የሚፈጠሩት ነገሮች ያውቃሉ። ስለዚህ ምንም አዲስ ነገር ስላልሆነ እዚች ጋር እኔ እናንተ መነጋገራችን ምንም ችግር አይፈጥርም ልል ፈልጌ ነው። ኦኬ እሺ፣ እኔ እና አንቺ መነጋገሩን ችግር የለውም። ግን አቤል ከዚህ በኋላ እኔ እና እሷ ስናወራ አንተ አትምጣ ብዬሽ ነበር አይደለ? ለምን መጣህ ዛሬ? እኔ ብቻዬን መንቀሳቀስ ስለማልፈልግ ነው። ከኋላ ዝም ብለህ የምትከተለው ብቻዬን መንቀሳቀስ ስለማልፈልግ ነው። እግዚአብሔር ነገር ሳይሆን በቃ እኔ እና እሷ ባልና ሚስት ነን አይደል? እንዴ የግላችንን ጊዜ ለምር ማሰጠን እንዴ? እኔ እና እሷ እናውራበት እንጂ ዝም ብለህ ለምንድን ነው የምትከታተላት ልጅቷን? እንዴ ያማል እንዴ አንተ እንዴ ሰው በግድ ይናገሩ ለምን ትላለህ? እሺ አሁን ዛሬም አታስፈልግም፣ ዝም ብለን የመጣው ለምን ነው የመጣው? ብቻዬን መንቀሳቀስ ስላልፈለኩ ነው የመጣው። እንዴ ብቻሽ መከታተል ካልፈለግሽ ወደዛ ማስኬድና የሆነ ቦታ እንዲጠብቅሽ ማድረግ ትችያለሽ እኮ። እንዴ አብሮኝ ነው የመጣው እኮ። ምንድነው ችግሩ? ችግር የለውም አቤላ መሄድ ትችላለህ። ስለዚህ አሁንም ዛሬም አያስፈልግም። እሺ አላስፈልግም፣ ግን ደግሞ ማለት ነው ከዚህ በፊት ይሄን ነገር ሳይፈጠር በፊት አብርሃም ማለት ነው ቁጭ ብላችሁ እንድታወሩ ብዙ ነገር አድርጌያለሁ አይደል? ይሄን ነገር እኔ ስለሸኝዋት ይሁን ምን ስላረኩ ይሁን አላውቅም። ምንድነው የተቀያየርክበት ምክንያት አልገባኝም። ችግር የለውም አቤላ፣ አንተ ላይ ምንም አልተቀያየርኩም። ደግሞ እኔና እሷ ልናወራ ስንገናኝ ለምንድነው በመሀላችን እኔ እናንተ ከዚህ በፊት አብረን አልነበርን እንዴ? የምናገኛት ምን ሆነ ነው ማለት ለምንድነው እንደ ጠላት የምታየኝ እኮ? በቃ ዛሬ ላይ ደግሞ እኔ ካንተ ጋር መገናኘት አልፈልግማ። ምክንያቱም ምንድነው አልፈልግም። ችግር የለውም ምንድነው? እኔ እኮ ያለያየው ይመስላል አይደል? ትላንትና ያደረገውን ጥሩ ነገር በመጥፎ ክሬዲቱን እንድታጠፋበት አልፈልግም። እኔ ማንንም ጥሩነት ዛሬ በሚያደርገው ስህተት ኮምፕሊትሊ እንዲጠፋ አልፈልግም። ያኛውን ጥሩነት ማጥፋት ተገቢ አይደለም። የማንንም ጥሩ የሰራውን ነገር ሙሉ ለሙሉ አጥፍቶ መናገር ጥሩ አይደለም። እኔም ከዚህ በፊት ተናግሬያለሁ። ሰዎች ለኔ ጥሩ ሆነውልኝ ያውቃሉ። ዛሬ ላይ ደግሞ መጥፎ ነገር እየተናገሩኝ ያሉ አጠገቤ እኔ የምላቸው ሰዎች አሉ። ነገር ግን እኔ እነሱን አንተ አታስፈልግም ታስፈልጋለህ ምናምን ማለት አልፈልግም። በቃ ምክንያቱም ጥሩ ነገር ሰርተው ስላለፈ ያንን ጥሩነቱን ደግሞ ማጥፋት በጣም ሼም ነው። አቤል ግን ይሄ ችግር የለውም። አመሰግናለሁ። እሺ አንቺ ራስሽ ለምንድን ነው እኔን ክፉ የምታስደርጊኝ? አንተን ክፉ አላስደረኩም። ትናንትና በቃ ከኔ ጋር እንዳይሆን እዚህ መኖር የለበትም አልኩኝ አይደለ? ስለዚህ ምን ችግር አለው? አይ በቃ እኔና እሱ እናውራ። ብቻዬን መንቀሳቀስ ስላልፈለኩ አይው እኮ ማውራት እንችላለን። ሄደ እኮ ኦልሬዲ እኮ። ለምን እንደዚህ ታደርጊያለሽ እያወቅሽ እንዴ? ብቻዬን መንቀሳቀስ ስላልፈለኩ ጠራሁት። እሺ ጠራሽው፣ አብራችሁ መጣችሁ አይደለ? አብራችሁ ከመጣችሁ በኋላ የሆነ ቦታ ጠብቀኝ እስከማወራው ድረስ እኮ ይባላል። በቃ ይሄው ኦልሬዲ ሄዷል። እንደዚህ መሆን አይጠበቅብህም እንዴ? አንተም እኮ ምን ሌላ ሰው ጋር አምጥተህ ምናምን ማታወራ ምናምን ነው እኮ የምትመስለው። ራስህ ጻድቅ ነው የምትመስለው። አሁን ግራ ይገባኛል ነው እየቀጣሽኝ ነው ያለሽው ባንቺ። ለምንድን ነው የምቀጣ? እኔ ራስህ ስራ ይቅጣህ እንጂ እኔ ለምንድን ነው የምቀጣ? እሺ አሁን ስለራሳችሁ ጉዳይ እናውራ።
እንጂ እኔ ኧረ በእናትህ እኔ የራሴን ረፍት እየፈለኩኝ ያለው ሰው ነኝ። እንኳን አንተ መቀጣበት ሰዓትም የለኝም። ምን ወሰንሽ? ውሳኔሽን ማወቅ ፈልጋለሁ። ትናንትና እንድታስቢበትም ጭምር ነው ዛሬ አዳር አስቢበትና ንገሪኝ ያልኩሽ የነበረው ማለት ነው። ስለዚህ ምን አይነት ውሳኔ ወሰንሽ? ያሰብሽውን ነገር እንድትነግሪኝ ፈልጋለሁ። እኔ ምንም ማስበበትም ነገር የለም። ማሰብ ካለብህም አንተ ነህ ማሰብ ያለብህ። ምክንያቱም ትላንትና ከምትናገራቸው ነገሮች አንፃር አንተ ገና ነህ። ብዙ የማታስተካክላቸው ነገሮች አሉ። ገና ብዙ የሚቀሩ ነገሮች አሉ። ገባ? አንተ በጣም ብዙ ነገር ገና ወደፊት ማድረግ የምትፈልግ ነው የምትመስለው። ከንግግርህም፣ ከመልስህም፣ ከአስተሳሰብህም፣ ከሁኔታህም ምንም የምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትክ አይመስልም። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቅኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በመጀመሪያ ከልብህ ተጸጽተክ ሲሆን ነው ይቅርታ የሚባለው። እሺ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በላይ ከዚህ በላይ ይቅርታ ደስ አይለኝም። ከልብህ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያን ይቅርታ ስጠይቀኝ እመለሳለሁኝ። አሁን ግን አንተ እያልክ ያለኸው ይቆጭሻል ነው። እና ደግሞ ትናንትና ስትናገር የሰማሁት ነገር አንድ ነገር አለ። ወደፊት አሁን አንድ እድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው። ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦሬዲ አንተ አስበህበታል። እኔ ትናንትም ነግሬያለሁ፣ ዛሬም ልድገምልህ። አንተም በአፍ ተናግረህ አምነኸዋል። ሩታ የኔን ቃል እኮ እየለቀምሽ የምታወሪ ከሆነ ወይንም የኔን ነገር ዝም ብለሽ እየተከታተልሽ እንትን የምትይ ከሆነ ነገም ለመመለስ እንትን አይኖርሽም ማለት ነው፣ ፍላጎት አይኖርሽም። አንድ ነገር ልንገርህ፣ ልብህ ያሰበውን ነው አንደበትህ የሚያወራው። ያሰብከውን ነው እየተናገርክ ያለው። እኔ እንዳንቺ በውስጥ ስለማልይዝ ነው። በቃ እኔ በውስጤ የሆነ ነገር ማብሰል አልችልም። ሁሉ ነገሬ ፊት ለፊት ስለሆነ ነው። ብዙም ጊዜ ተጎጂ መሆነውም ሰውም እኔ እንደ ክፉ የሚያየኝ ሁሉ ነገሬ ፊት ለፊት ተናጋሪ ስለሆነ ነው። በፍጹም ተናገርክ እኮ ያሰብከውን ነው። ወጣም ወረደ የምትናገረው ያሰብከውን ነገር ነው። በመጀመሪያ ደረጃ ነገ በማደርገው ነገር አንዳችሁ እንዳትናገሩኝ የምትል ከሆነ ቅድሚያ ማስጠንቀቂያ እየሰጣቸው ነው፣ ለኔም እየሰጠኝ ነው። ምክንያቱም ያሰብከው ነገር ስላለ ማለት ነው በመጀመሪያ ደረጃ። ሁለተኛ ደግሞ ይቅርታ ብለህ የምታስብ ከሆነ ይቆጭሻል የሚባል አማርኛ ሊሰራም ሊኖርም አይገባም። ከልብህ እስከሆነ ድረስ ቁጭት ምን አመጣው? በቃ ጥፋቴ ነው ይሄ ነው በቃ እንደዚህ ነው። ካሁን በኋላ አልደግመውም። ካሁን በኋላ በእንደዚህ አይነት መንገድ ሰዎች ወደኛ ህይወት እንዳይገቡ በእንደዚህ አይነት መንገድ እንዲስተካከል አደርጋለሁ ነው የሚባለው እንጂ ጥፋቴን እኮ ሰላምን ቀርቻለሁ ነገ ይቆጭሻል በሚል አማርኛ ውስጥ ጥፋት ማመን የለም። እንደገና እዚች ጋር ካሜራ ፊት ነገ በማረገው ነገር እንዳትናገሩ ምናምን በሚል ዛቻ ይቅርታ የለም። ከልብህ ሲሆን ነገር ነው እየሰበሰብሽ ያለሽው ሩታ። ዛሬም ነገም የምናገራቸው ዛሬም እንኳን የሆነ ክፉ ነገር ነው እኔን ለማናገር እየጣርሽ ያለሽው። የኔን አንደበት ነው እየለቀምሽ ያለሽው። ምን አለ እንኳን መልካሙን ነገር ብታወሪ፣ መልካሙን ነገር ብታስቢ ምን ችግር አለው? ቀድማ የምትሰራውን ነገር እኔ እኮ ስለማውቀው ነው። ይኸውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ። ይሄ ነገር እንዳይፈጠር በዚህ መንገድ ልንገር። ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ። ሰውን እልህ ውስጥ አትክተሽ በቃ አይደለም። አይ አሁን የምትናገረው እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመችህ ነው። እልህ ውስጥ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረጋው ልትለኝ ነው? ሩታ እግዚአብሔርን እኔ ሰውን በዚህ ልክ ተለማምጬም ለምኜም በዚህ ልክ አውርቼም አላውቅም። አንቺን ግን በጣም እየለመንኩሽ ነው፣ እየተለማመንኩሽ ነው። በጣም ትዕግስቴንም እየተፈታተንሽ ነው ያለሽው እኮ። ጥፋቴን አመንኩሽ፣ ይቅርታ ይቅርታሽ ከይቅርታ በላይ ምን አለ? ምን ልነግርህ? ምን ላድርግልሽ? ከዚህ በላይ ምንም እንድታረግልኝ አልፈልግም። እኔ ፍላጎትሽ ከኔ ወድቄ ምናምን ይቅርታ እንደልሽ ነው የምትፈልጊው? እሱ ነው ፍላጎትሽ? ወይ እግዚአብሔር፣ እሱ ነው ወይ ፍላጎትሽ? እሱ ካልሆነ ይቅርታ ከጠየከኝ እመጣለሁ። ምን ማለት ነው ይሄ? ይኸውልህ ከልብ የሆነ ነገርና ይሄ ለታይታ የሚደረግ ነገር ደስ አይለኝም። በነገር ላይ በጣም ነው የምጠላው። እኔ ለታይታ ለእይታ ለምሳሌ ማስመሰል በጣም ይደብረኝ። እሺ እኔ አስመሳይ ነኝ፣ በቃ ይደብረኛል። ችግር የለውም። እኔ አስመሳይ ነኝ፣ ልሁን፣ ችግር የለውም። ግን ዛሬ ጊዜ ወጣው ቤት እንግባ። አይ እኔ አልፈልግም። እሺ ፍላጎትሽና ሐሳብሽን ንገሪኝ። አስበሽ መጣሽ ደግሞ ይኸውልህ እኔ እዚህ ዙሪያ ጥምጥም ከምትዟዟሪ አንተ የጠየቀው ልንገርህ፣ አንተ የጠየቀው እህቴን ደውለህ ነው። እህቴ እናት አባቴ ጋር እንዳልሆንኩኝ ነግራለች። ነገር ግን ከእህትና ከአባት ከእናት ውጪ
ሌላም ዘመድ አለ፣ አጎት፣ አክስት፣ ፋሚሊ አለ። እኔ እነሱም ጋር ስለሆነ ያለሁበትን ስፔሲፊክ ቦታ ስላልነገርኩ ብቻ ነው እና እነሱም እንድታርፊ እንፈልጋለን ስላሉኝ አሁን እኔ ማረፍ ነው ፈልገው የነሱ ሀሳብ ብቻ ሳይሆን የኔም 100% ፍላጎቴ ስለሆነ ማረፍ ነው ፈልገው እና በቂ ልብስ ይዤ ስላልሆነ የሄድኩትኝ በንዴት የቀሩኝን ትንንሽ ልብሶችን ይዤ እመጣና ማረፍ እፈልጋለሁ። እሱ ልነግር ነው የመጣሁት አሁን። ቤተሰብ እንግዲህ ቪዲዮን አይታችሁታል። ሳይስማሙ እሱም ስሜቱ ተሰብሮ ነው ቤት ጠብቀሻለሁ ብሎ ሄደው፣ እሱም በፍጹም አላደርገውም እረፍት መውሰድ ይፈልጋሉ፣ ቤተሰቦችም እንዲያርፍ ይፈልጋሉ። ስለዚህ ማስተካከል ያለብህን ነገር ስታስተካከል ሜቢ ልመለስ እችላለሁ፣ ግን አንተ የምትስተካከል ሰው አይደለህም፣ ሁሌ አስተካክላለሁ እያልክ ነው ተስፋ እየሰጠኝ አመት ሙሉ ጎድታኛል። እንነጋገራለን ግን በፍጹም ምስትስተካከል አይደለህም። አብሮ መኖር ማለት ሀሳብን መካፈል ነው። አንድ ቤት ኖር ማለት እንዲኖር አይቆጠርም። ስለዚህ ብዙ ችግሮች አሉ፣ እሱን ልታስተካክል ይገባል። የምታስተካክል ከሆነ ምናልባት ልመለስ እችላለሁ፣ ካልሆነ ግን ቀን አውጥቼ ከቤተሰቦች ጋር መሄድ እፈልጋለሁ፣ ማረፍ እፈልጋለሁ። እነሱም እንዳልተመቸኝ እየተረዱ ነውና እረፍት እፈልጋለሁ ብለን እሱም ሳይስማሙ እንግዲህ ጠብቀሻለሁ ብሎ ወደ ቤት ነው ሄዱ። ቪዲዮውን እንግዲህ እንዳያችሁት ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቤተሰብ ሰላም ሁኑ። ላይክ እና ሰብስክራይብ አይረሳ። በያላችሁበት ሰላማችሁ ብዙ ይበል።